መጀመሪያ ተቅለሰለሰች። ከዛ ግን ይቅርታ ጠየቀችኝና የሆነ ሚስጥር እንደምትነግረኝ ነገረች። ማለት ቆይ ምንድን ነው የምትነግርሽ? ዳሬ ኤቢ እኮ ማንንም ሰው አትፈራም። ለነገሩ ኤቢ ይቅርብሽ። ዳጣ በጣም ኃይለኛ ናት። እሺ አዎ ይቅርባችሁ። እኔ በጣም ኃይለኛ ነኝ። ለነገሩ አህያን እርግጫ ማን ይችላል? አይ ሲጀምር እንደዚህ ነገር አያስፈልግም። እንደውም ማለት ነው እናንተ ሁለታችሁ ሆናችሁ እኛን ሁለታችንን ገጣም በቃ አንችላችሁማ። ቆንጆ እንዴ! ኧረ ተለጠፍሽበት። ግድ አይደለም። ለምን እንደምለጠፍበት? አይ እና አባዬ ያዩሻል ብዬ። ችግር የለውም። እናማ እየተኝተዋል። እሺ ናታንዬ፣ ዛሬ አብረን አይደለም የምናድረው? እኔም አብረን ነው የምተኛው። በጣም ጥሩ ነው። በሉ ደህና ደሩ። ልትሄጂ ነው እንዴ? አዎ መሽቷል። ልተኛ። በቃ እሺ፣ እመጣለሁ። ይዘጋዋል። ስጋት። ሰላም እንደምን አላችሁ የዳጣ ድራማ ተከታታዮች፣ ዛሬ እንግዲህ በክፍል 51 የዳጣን ድራማ ይዘንላችሁ መጥተናል ማለት ነው። እንግዲህ በትናንትናው ክፍል እማዬ እናት አትሆኝም ወይ ምናምን እያለች ዳጣ እትዬን እየጠየቀቻት ነበረ እና በጤናሽ ነው ወይ በሰላምሽ ነው ወይ እናትሽ ናፍቃሽ ነው ወይ ብላት ነበረ ያለቀችው። ማለት ያው አንቺ እናቴ ነሽ ወይ ስትላት ደንግጣ ነበረ። እንዴት እንደዚህ ሊሆን ቻለ? ለምን እንደዚህ ያልሽኝ? ከምና ተነስተሽ ነው እንደዚህ ያልሽኝ ስትላት ከምንም እንዲሁ ዝም ብዬ ነው። እናትሽ ናፍቃሽ ነው? አረ አልናፈቀችኝም፣ ግን ዝም ብለሽ እቀፊኝና በቃ እናት አስመስይ ማለት እንደ እናት ሁኚኝ ብላ ጠየቀቻት። እንግዲህ እንደምታውቁት በባለፈው ማዬ በይኝ ብላ ነበር፣ ብልበልሽ ብላ ነበር። በዛሬ ደግሞ እንደዚህ እናት ሁኚ ብላታለች ማለት ነው። ማለት እንግዲህ ያረገችውን ሁሉ የጠየቀቻትን ሁሉ አድርጋላታለች። እትዬ ጥሩ ሰው ናት። እግዚአብሔር ይስጥሽ፣ ጥሩ ሚስት ነሽ። ማለት አንቺ አሁን ደፍረሽኛ ክላስ ሁሉ ገብተሽ አታውቂም። ምን ሆነሽ ነው እንደዚህ ያረግሽው? ያው በትዳር ለመናገር ፈቃደኛ አይደለችም። እንግዲህ ደግሞ ናታን ጋሺ እየጠየቀው ነበረ። ወዳሃት ከሆነ እንደ አባትም እንደ ወንድም እረዳሃለሁ። እኛ ያለፍንበት ላይፍ ስለሆነ ማለት በወግ በማረጉ እንዲሆን ሌላ ነገር እንዳይፈጠር ምናምን ተናገር ሲባል እንግዲህ አይኔን ግንባር ያድርገው ብሏል። አልናገርም ማለት ምንም አልተፈጠረም፣ እንደዚህ አይነት ነገር መቼም አይፈጠር፣ እኔ ልክስክስ ወንድ አይደለሁም ምናምን ብሎታል ማለት ነው። እንግዲህ ሰላምዬም ስትጠይቃት ዳጣን ይሄ በአንቺና በእኛ መካከል የሚቀር ነው፣ ተደብቋል፣ ሚስጥር ነው፣ ማንም አያውቅም፣ አንቺ ብቻ ነሽ ለጊዜው ደብቀ ነው አለ እያለቻት ነበር። የሎ ፊልም ስታያይታት እንግዲህ ሌላው ደግሞ ያው እንትና አብዬል ናት። ያው ብትመከር ማሰማ ድንጋይ አባትሽ ሰርቆ ብታገኘው ምን ታረጊዋለሽ? ለሰፊ ታጋልጥሽ ትሰጪዋለሽ ምናምን ሲላት አባትዬው አዎ ሰጠዋለሁ። እኔ ግን አንቺ ልጄ እዚህ ቤት አንድ ሰው ብትገይ እኔ አንቺን ለህግ አሳልፌ አልሰጥሽም። የአባትና የልጅ ፍቅር ማለት እንደዚህ ነው፣ ጥፋትን ከበር ሲደራረግ ነው ብሏት ነበር። ምክንያቱም ያው በሾርና ሊነግራት ሞክሮ ነበር፣ ግን እሷ አሰማም ድንጋይ ናት፣ መቼም ነው የማይገባት። ልጆቹ ሲጫወቱ ምናምን ሲያንቺም እንደዚህ እንደነሱ ልጆች ብትሆኝልኝ ደስ ይለኝ ነበረ ሲላት፣ እነሱ እኮ ጅል ናቸው፣ የጅል ስራ ነው የሚሰሩት ምናምን እያለች እየቀለደችበት ነበር። ሌላው እናቲቱ የመከረች ኩሽ
ገና ናታን እዚህ ቤት ማን ነው እንትና ዳጣ እዚህ ቤት ስረግጥ ሴት ሁኜ ብዬሽ ነበረ። ናታን አንቺን ትቶ እሷን ማየት ከጀመረ ቆይቷል። ሲጀመር ቀና ብሎ ላይኑ ራሱ እንዲያይሽ አይፈልግም። በግዴን ያደርገዋለሁ። ቆይ አሳይሻለሁ ማዬ እያለቻት ነበረ። እንግዲህ ወንዶች ከኃይለኛ ሴት ይልቅ ትሁትን ሴት እንደሚመርጡ ነግራታለች። እና እሷን ያገባል ታድል ነግራታለች። አንቺን የሚያገባሽ ወይ ናታን ወይ ናታንን የመሰለ አንድ ሰው ነው፣ አለበለዚያ በእጁ ሰበብ ነው የምትሆኝበት እያለቻት ነበረ። ያው ሌላው እንግዲህ ሳሎን ተቀምጠው ሂዳ ስትለጣጠፍበት ነበር ማለት ያው በግድ ለኔ ያደርገዋለሁ ብላ ስለምታስብ እንደዛ ሂዳ ስለትለጣጠፍበት ነበረ። በጣም ብናለች ርራለች። ምስኪን እኮ ከባድ ነው ግን ማርያም። ምክንያቱም ቃረ ምናምን ተለጠፍሽበት እኮ ምናምን ስትላት እንዴ ምን አገባሽ ግድግዳ አይደለም የምንለጥፍበት ምናምን ስትላት አይ እነማዬ እንዳያዩሽ ብዬ ነው እነሱ ተኝተዋል አያዩኝም አለቻት። እና በዛ መካከል እንግዲህ በክርክር ነው በምን እኛ እንዳኛችሁና አንቺና ዳጣ እንትን በሉ ስትላት ነበረ። ውሃ ራሱ ትፈራኛለች ቢበዳኛ እኔን አትጫወተኝም እያለቻት ነበር ማለት ነው። እንግዲህ ሌላው እሱም ትቷት ሄደ። አብረን እናድራለን ነው የምትለው መከረውን የማይም ናታን ትቷት ሄደ። ምን ምንድን ነው ያለችው? ምን ይዘጋዋል ዝጋታም። አንቺ በቃ የሚሆንሽን እንትና ናግቢ። ማነው ስሙ? ቦቸራ ማነው ስሙ? ይሄ እንዲጣወት ነው ላም ከላሚቱ በጠፍጥፎ የሰሩ ያለችው እንጂ ኤቢ ግን ብትወልጂው ልጅ ያይብስ ብቻ እንደዛ እያለ እንግዲህ ሰላምዬን ራሱ ዳጣ እንትን እየጠየቀቻት ነበር። እትዬና እኔ ምናችን ነው የሚመሳሰለው እያለቻት ነበር። እነዛ ጥያቄ በጥያቄ ነው። እንትና ራሱ ልጅሽ ብትሆን ምን ትያለሽ? ደስ አይልሽም ወይ እያላት ነበር ደረጀ። እና ለምን ደስ አይለኝም በተለይ ምን ማለት ነው ምናምን ብላ እንደገና ሲቆጣባት ለምን ደስ አይለኝም በተለይ ወንድ ብትሆን ወይኔ ታድዬ ነበረ። እና ምን ወንድ አልሽሳ? እኔ አይሪሊ ሰላም ቀጣይ የምትወለው ልጅ ወንድ ነው የሚመስል። ወንድ ትያለሽ ከሌላ ወልጄ ላምጣልሽ ሲላት ሲጋቡ ቄሱ ያስገባቸውን ቃል ኪዳን መናገር፣ አቶ ደረጀ ደግሞ የሰሩት ስራ ትዝ ማለት ከባድ ነው። የአንድ ቀን ስህተት እኮ እድሜ ልክ ስህተት እንዴት እንደሚያስጠላ ይምር። እና ደግሞ እናገርብሃለሁ ብለው ነበረ ሰላም። ጉድ ነው የምር።